ነገር ነው። እኔ ስራ የለኝም ነው የምለው። ምንም ስራ ስራ የለኝም። ኢምፖርታንት አይደለም እዚህ መጥቼ የምናገረው ሪቪው ስለማደርግ ፐርፊውምስ ማለት ነው። ግን ያው ለሰዎች ያስተምራሉ ወይ? አሁን አንቺ የምትሰሪው ስራ ሰዎች እንዳንቺ ሰርተው መለወጥ የሚችሉ ከሆነ ምን ችግር አለው? የምትሰሪውን ስራ ለሰዎች ብታንጸባረቅላቸው ነው እንደዚህ ሰርቼ እዚህ ቦታ ላይ ደርሻለሁ፣ እናንተም እንደኔ እንደዚህ ብታረጉ ትለወጣላችሁ ብለሽ ብትነግሪያቸው ምንድነው ችግሩ? ማለት እኔ አሁን ለምሳሌ እኔ ስለ ስራ አይደለም አሁን ልናገር የመጣሁት ጃፒ። እኔ አሁን እዚህ ጋር መጥቼ ኖርማል እኔ ያልኩሽ ምን መሰለሽ ለሰዎች አንቻው ስራ የሚያስተምር አይደለም። አዳምጪኝልሽ መጀመሪያ ካዳመጥሽ ትረጅኛለሽ። ሰዎች እንዲገባቸው አንቺ እድገት ያገኘሽበት ነገር እኔም አሁን እንዳንቺ ማደግ እፈልጋለሁ። ገባሽ? መለወጥ እፈልጋለሁ። አንቺ የደረስሽበት ቦታ መድረስ እፈልጋለሁ። ለዛ ነገር በምን ተነስተሽ እዛ ቦታ እንደደረስሽ ብትነግሪን ደስ ይለናል። ምንድነው ችግሩ እኮ ጃፒ? እኔ እኮ ምንም እንደተቃለ ለኔ ኖርማል ነው። ላይፍ አሁን ለኔ ኖርማል ነው። አሁን 400 ፐርፊውምስ ለኔ 300 ፐርፊውምስ ለኔ ኖርማል ነው። በእውነት እዚህ ሀገር ላለ ሰው ኖርማል ነው። ጥያቄን አልተረዳችኝም። እኮ ኖርማል ላይፍ ነው የምኖረው። እኔ አሁን እንደዚህ ብዬ ይሄን ሰርቼ ከደህንነት መጥቼ እዚህ ገብቼ የምለው ታሪክ የለኝም እኮ አሁን እንዲህ ያስተምራል ብዬ ለሰው መጥቼ ጃፒ እያለች ያለችው አሁን ለምሳሌ እኔ እናንተ ዛሬ ለምንጠጣው መጠጥ ብር አውጥተናል አይደል? ታሪክ የለኝም። እሷ ደግሞ ለመጠጥ አለ የምታወጣው ለሽቶና ለእንደዚህ ኮስሞቲክ ነገር ያሳያል። አሁን የሚያስተምራል እኮ የሚባለው እንደዚህ አይነት መንገድ ያጠራቀመችው ነገር ነው። አሁን አለች የሷ ቦይፍሬንዷ ወይ ደግሞ የሷ የህይወት አጋሯ የመጠጥ ውዶች የለም የሚያሳድድ ሰው ነው እንዲደረድረዋል አለች። ነገረችኝ እኮ በኖሽክና እሷ ደግሞ ሽቶና ኮስሞቲክ ነው የሷ ኢንተረስቷ። በእንደዚህ በመጠጥ ነገር አጣቢ የሆነ እኮ ታሪክ የምትነግረው እኮ በእንደዚህ ነገር የተጠራቀመ ነገር ነው። 400 ሽቶ በአንድ ቀን አጨርሰውም አይደለ? እንደዛ ነው ያለች ቀድ ሁለት ነገር ነው ምን መሰለ። አሁን እኮ ታሪክ የምትነግረው ይሄን ስትራግል አልፌ እንዴ እኔ በእውነት የምነግረው ታሪክ ቢኖር የእናቴን ነው የምናገረው። በቃ ያንን ታሪክ ያለፍኩበት ስትራግል ቢኖር የምወዳት እናቴን ማጣቴ ታሪክ ነው የምናገረው። በተረፈ ግን ከዚህ ተነስቼ እንዲሁኝ አምጥቼ የምላቸው ታሪክ የለኝም። ሰርተሽ ምናምን አይደለም እዚህ ደረጃ የደረስሽው። ሰርቼማ ነው። ስራ እኮ ትሰራለህ፣ ኖርማል ስራ ትሰራለህ እኮ። ግን ከዛ በኋላ ደግሞ ወይ ደግሞ አብሮህ ያለ አጋር ቢዝነስ ይኖረዋል፣ የቢዝነስ ምናምን ይኖረዋል አብሮህ የሚኖረው። ጃፒ እኔ አሁን ሽቶቼን እዚህ ጋር ደረደርልህ 180 ምናምን ይሆናል። ለምን እኮ እኔ አሁን አልቀባቸውም እነዚህን ሽቶ ሁሉ ቀን ስቀባ 3 ሽቶ እዚህ ጋር ዝም ይስለስ እነዚህ አሁን አቧራው ላይ ያላቸው ናቸው። የሚገርም ነገር አንቺ እኮ የሚታይ ቢዝነስ አለሽ ሄለን። አንቺ የሚታይ ቢዝነስ አለሽ። ምንድነው የሚታይ ቢዝነስ ነው ሄለን? አንደኛ ዩቲዩብ ትሰሪያለሽ። ዩቲዩብ ምን ያህል ነው የሚሰጣት ሄለን? ይሄን ያህል ዩቲዩብ ያሸታታል። አትንጫጩ። ቆይ እንደምን ጃፒ ዩቲዩብ ላይ እንኳን እንደውም አክቲቭ አይደለም ቲክቶክ ከለመድኩ በኋላ ሄለን። እንደገና ደግሞ የዩቲዩብን ብር እኔ አላወጣውም ራሱ ባይዘው መዳንም ነው የሚያወጣው። ሄለን ንገርሽ ብቻ በየትም ይሁን ትንሽ ነገር ታገኛለሽ። ስታገኝ የግል ደግሞ ስራ አለሽ። እኔ በዛ አንድ ሽቶ 2 አመት ምናምን ይቀመጣል እኮ ቀዝቀዝ ያለ ቦታ ካስቀመጥ ጠረኑ ሳይድ ገብቷል። አሁን ይሄን ሽቶ መቼ እንደገዛሁት አላስታውስም፣ ግን አለ የሆነ ነገር ስገዛ ስል ደግሞ መግዛት ከፈለኩ እገዛለሁ። ቅዱሳን ይላል ይጅቦ አስወጡ ይጅቦ ደግሞ ምን መሰለ ጃፒ ታሪክ እኔ አሁን ማውራት መነጋገር ከቻልን በመደማመጥ መነጋገር እንችላለን እኮ አይደል? ምንም ችግር የለውም። ስታጠራቅመው እኮ አንዳንድ ስገዛ በየቀሚዳ ለምገዛ ሴረኝት እየሰማሁ እኮ ነው ጅቦ ዝም በል ጃፒ። እኔ እኮ አንደርስታንድ አድርጌያለሁ ኮሽንህን። ግን አንዳንድ ጊዜ ስለ ራስህ ታሪክ ራሱ ለመናገር የሀፍቱ ሬዲ አይደለም፣ ሬዲ መሆን አለብህ። ኢቭን እኔ አሁን ማስተም አልኩ እኮ አሁን እኔ ስለ ራሴ አሁን ብጠየቅ ምንም ሬዲ መሆን አያስፈልገኝም። መናገር ያለብኝ እናገራለሁ። ምንድነው ምን መሰለህ ኖ ሊስን አሁን እኔ ለምሳሌ ልጆቼን ይዤ መምጣት እዚህ ፍላጎት የለኝም። ስለ ልጄ ራሱ መናገር ፍላጎት የለኝም። ስለ ልጆቼ ራሱ ምን ያህል ራሱ እንደወለድኩ 2 ይኖረኝ ብዙ ጊዜ ብያለሁ። 2 ሴቶች ልጆች አሉኝ ብያለሁ። ከዛ በላይ ግን መናገር አልፈልግም። ለምን ማህበረሰቡን ያያቸዋለሁ። ጃፒ ሲሪየስሊ እኔ ባላረኩት ክራይም ሲያሳድዱኝ አይቻለሁ። ባላረኩት ክራይም ማለት ነው። ሌባ ነሽ ተብዬ ምናምን ሰርቀሻል ተብዬ ስሳደድ 1 ወር ሙሉ አይቻለሁ። ስለዚህ እኔ
በቃ የኛ ሶሳይቲ ቦርደሩን አያውቅም። ገባ? ይሄ አይመለከተኝም ይሄ እንደዚህ የሚለውን ነገር ስትናገር አንተ ሰው ላይ ምን ያህል በዛኛው ሰው ላይ ምን ያህል ኢፌክት ያመጣል ስለ አእምሮ እንትን አናውቅም። እዚህ ሀገር ላይ አንድ ሰው ስትናገር ተጠንቅቀ ነው የምታወራው። ኢቭን ከሳሽ ወፈርሽ እንኳን ለማለት በጣም ተጠንቅቀ ነው የምታወራው። እኛ ሀገር ግን ምን ያህል ይሄ ሰው መሸከም ይችላል እያየውን አሁን ስለነንትና ራሱ የሆነው እኔ ማንሳት አልፈልግም እዚህ እንጂ ሰው ተነስቶ ምን ያህል ኤክስትራ ማይል ሄዶ በማያገባው ለምን በቃ የራሳችን ላይፍ ስለሌለ እኔ ብዬ የማስበው ማለት ነው። ስለዚህ እኔ መጥቼ ማውራት የምፈልገው በቃ ይሄኛው ነው ፐርፊውም እኔ ፓሽን ፐርፊውም ነው አለቀ። እኔ ቪዲዮ ላይ ወጣሁኝ። በተረፈ ግን በጣም ተጠንቅቄ ነው ልጆች አይገቡ ሚዲያ ላይ ማንኛውም ሰው እስከመጣ ድረስ የግል ህይወቱ ይሁን የምናምን ሊተለጠልለት ይችላል። እኔ የሞቶ እንዳወራሹ ይኸውልሽ ሳጂ እኔ አሁን ሳዳምጥሽ አንቺ እኔ ሳወራ ደግሞ አትደረቢ። እሺ ቀጥል። መደማመጥ አሪፍ ነው። ብዙ ነገር የሰው ልጅ ሊመጣበት ይችላል። የግል ፕሪቫት ላይፉ ቤተሰቡም ይመጣል፣ ይቀጠቀጣል፣ እንደፈለገ ይሆናል አይደል? ያንን ነገር አክሴፕት አድርጎ ነው ወደ ሚዲያ ሲመጣ ሄለን አሁን ምን አገባ ጃፒ እንደፈለገው አቀናብሮ ቢለጥፉ ትለኛለች። ለእኔ ላይመቸኝ ይችላል፣ ግን ምንም ማምጣት አልችልም፣ መለወጥ አልችልም። ሰው የሚፈልገውና አይምሮ የሚቀበለውን ነገር ያደርጋል። አሁን አንቺ ላይ ደግሞ እንደዛ ሚዲያ እስከመጣሽ ድረስ የሆነ ነገር ስትጠየቂ አይ እንደዚህ እና እንደዚህ አይባልም ትመልሻለሽ። ኖ ዩ ሃቭ ዘ ራይት ጃፒ። አሁን ለምሳሌ እኔ ስለራሴ ፕራይቬት ላይፍ መናገር አልፈልግም ካልኩኝ በቃ መናገር አለ። እዚህ ጋር መጥቼ እኔ እኮ አም ፐርፌክት ሽቶን ብር ከየት አመጣሽ ማለት እንዴት ነው ጃፒ? ይሄዳል አሁን ሽቶ ብር የሽቶን ብር እኮ አይደለም ያልኩት ሄለን ከምን ተነሳሽ ነው እንደዛ ነው ኖ እንደዚህ ሀብት አለኝ የሁሉ ነገር አለኝ። አንድ ሰው ሀብት ሲኖረው ኢንካም ቤዚክሽ ምንድነው ማለት ገንዘቡ የሚመጣ ሳጂ እንደማመጥ እዚህ ጋር ላቋርጥ። እኔ ሀብት አለኝ አታቋርጪም። ይኸውልሽ እኔ አወራለሁ ታወራለሽ ሮል ስለወራው አላረመህ ብዬ ነው። እኔ ሀብት አለኝ። ሽቶ እኮ ሀብት አይደለም። ይሄን ሽቶ ማን ይገዛኛል ከእምቧል? ሄለን እኔ ያው ላምጣ እንደ እንደዚህ ሽቶ ልደርድር እንደ እንዳንቺ ምንድነው ሽቶ ሀብት አይደለም። አንድ ገዝተህ ልብስ ሀብት አይደለም። ፖይንቱ እሱ አይደለም። እሺ ፖይንቱ ምን? አንድ ሰው ሀብት አለኝ ምናምን ሲል ኢንካሙ ከምንድን ነው የሚመጣው ብሎ ሰው ማጥናት ይፈልጋል። በቃ ካለሽ ኦኬ አንቺ የደረሽበት ደረጃ ደግሞ ሌላ ሰው መድረስ ይፈልጋል። እኔ የደረስኩት በእንደዚህ ነው። ስለዚህ እንደዚህ ብትሰሩ እንደዚህ አይነት ቦታ ትደርሳላችሁ ትያለሽ። እሺ ገባሽ? የሀቅ ገንዘብ ከሆነ ጀስት እንደዛ ጠየኳት። እሷን ምን ያጋጥኛል። እኔ ደግሞ ምን መሰለህ ሀብት አለኝ አላልኩም። እኔ ቢዝነስ ወመን ነኝ ሀብት አለኝ አላልኩም። እኔ ሽቶ እንደዚህ ያለኝ ኮሌክት አደርጋለሁ ስለ ላይፍ እንትን አወራለሁ እንጂ ሀብት ለኔ ሽቶ የራሱ አሁን 400 ሽቶ ለኔ በቂ አይደለም። ለኔ በእኛ አገር እኮ ነው አልኩ ጃፒ። እኛ አገር በምናየው በእኛ አገር ስታንዳርድ ብዙ ይመስላል እንጂ እዚህ አገር ኖርማል ነው። 25 ዓመት ስትኖር ፋሚሊዎችን ማትረዳ ከሆነ ኦልሬዲ የመጣህበት ነገር ብዙን ካልሆነ ከሰራ ፓርትነር ካለ ኢዝ ኖት ቢግ ዲል ያልኩ ነው። እኛ ነው የሚመስለን እኛ የመጣንበት አገር በቃ አሁን ይላሉ እኮ አንቺ ስለ ሽቶ በቀን ምግብ የማይበላና ስለ ሽቶ ታወሪያለሽ እንዴ ይባላል። አይ አንደርስታንድ። እዚህ ሀገር ደግሞ ልንገርህ እኔ ጓደኞቼ 3000 በላይ ሽቶ አላቸው ቤታቸው ጠቅላላ ሸለራቸው 3000 በላይ ፐርፊውም መኪና ራሱ ኮሌክት የሚያደርጋለ የመጨረሻ አሪፍ መኪና። እኛ ግን የመጣንበት አንፃር እኔ ሰዎች አሁን እዚህ መጥቼ ሀብታም ነሽ ሲሉኝ እኔ ደነግጣለሁ። አይደለሁም ብዬ ማላቅ በጭራሽ። ያለኝን ግን ሼር ማድረግ ወዳለሁ ከሰው ጋር። አንድ ሰው የሆነ ነገር ሲፈልግ 50,000 100,000 ብር ቢግ ዲል ላይሆን ይችላል ለኛ አለቀ እንጂ ነው ብዬ በምን ተአምር ብዬ አላቅ። ስለዚህ ግን ፓሽኑ እኔ አሁን ብዬ አላቅ ቢሆን እኔ አሁን የኔ ድሪም የራሱ እንዲሆን በጣም ሌላ ነው ራሴን የማየው አይን ማለት ነው። ግን ሌላ ሰው እንደዚህ ነሽ ብሎ ሲለኝ ለኔ ኦኬ ካላችሁ አላችሁ ነው። በተረፈ ግን እኔ ሀብታም ነኝ ንግድ አለኝ ምናምን ብዬ አላቅ። ሰው ግን ሲቸገር ሄደሽ ሄሎ የተሰጫለሽ ለኛ ቱቱ ሰንኩርና ቢግዲ ላይሆን ይችላል ስትረጂ ማለት ነው። ለዛ ሰው ግን ትርጉም ይኖረው ይችላል። በቃ ተሰጣ ያለህን ሼር ታደርጋለህ በዛ አንፃር ማለት ነው ጃፒ። እኔ እና ጥያቄ ለዚህ ነው እኔ ግራ ይገባኝ ስላል ለራሴ እኔ የጠየኩሽ ሌላ ነው የምትመልሺው ሌላ ነው። በቃ ችግር የለውም ጅቦ ካልገባ ነው ያስረዳሃለሁ። ሄሎ እኔ ያልገባኝ ነገር አለ።
ቆይ እስኪ በአዲስ ያስረዳን ጃፒ። እኔ ሽቶ ሳመጣ የሆነ ሽቶ ስለቃቀም ያመለጠኝ ነገር ካለ ልስማ። እሺ በቃ አስረዳው። ልጅቦ ያስረዳን በትግርኛ። ጭራሽ ትግርኛ ገብቶት በሽቶ ቋንቋ። እሺ ጃፒ አስረዳውና ከዛ ውስጥ እኛም እንረዳለን። ጃፒ ሂድ። በትግርኛ አስረዳቸው ጅቦ። መጀመሪያ መች ገባው? ንገረው እንጂ ንገረው። ይገባዋል ጅቦ። እኔ የጠየኳት እሷን የኢንካምሽ ከየት መጣ? በምን ሲስተም ውስጥ ሀብት ልታካብጂ ቻልሽ? ስለዚህ ይህንን ነገር ንገሪን። የኢትዮጵያ ሕዝብ ተምሮ ልክ እንዳንቺ ሀብታም ይሁን። አሁን ሄለንም ሀብታም መሆን ትፈልጋለች። ምክንያቱም ሀብታም መሆኑ አምኖባታል። ሀብታም መሆኑ አምኖባታል። አሁን ከጥያቄውን አስረዳን እያለው ስለሆነ ለመረዳት እየጣር ነው። እሺ ዜዲ ቀጥል። ጃፒ ጅቦ ገብቷል። እና እንደዛ ብለን ስንጠይቃት ሳጂ የምትመልሰው ሌላ መልስ ነው። ሁላችንም እዚህ ኢትዮጵያኖች እየገባናል ነው። እኛ ሀብትሽ ምንድነው ስትላት እኮ ዚስ ኢዝ ማይ ፕራይቬሲ አለች እኮ አይደለም። የሰው ልጅ እድገት አሁን ሄለን የምትሰሪው ምንድነው? በምን ሳደግሽ ብትባይ ሄለን ስራ ትሰሪያለሽ፣ ጎበዝ ጠንካራ ሰው ነሽ፣ ለሚዲያ ላይ ሁሌ ስራ ላይ ትያለሽ ምናምን። የምትሰሪው ባናቅም ግን ትሰሪያለሽ። ሚዲያ ላይ ደግሞ በምታገኙት ነገር ብታገኝም ደስ ይልሻል፣ ትጠቀሚያለሽ። ዩቲዩብም ምንም የራስሽን ነገር ተጠቅመሽ ትሰሪያለሽ። የሚታይ ነገር ነው ያለሽ፣ የማይታይ ነገር የለም። ስለዚህ አሁን ሄለን እንደዚህ አይነት ቦታ ደረሰች ቢባል ለፍታ ነው ይባላል፣ ሰርታ ነው። የሰራችው መንገድ እንደዚህ ይህንን አድርጋ ነው። በዩቲዩብ ሸክላ ነው፣ በቲክታክ ሸክላ ነው፣ በምናም ሊባል ይችላል። ገባሽ? አሁን ለዛም ያንቺን መሰረት አድርጎ ሌላ ሰው ደግሞ እንዳንቺ መሆን የሚፈልግ ይጠራል። ለሰው እንዲማር ሳጂ ሀብቷ የመጣበት ምክንያት ብታስረዳ፣ እኔ እንደዚህ አይነት ስራ ሰራ ነበር፣ አሁን ደግሞ እንደዚህ ፕራይቬት የሚባል አሁን ስራ ሰራለሁ በዚህ ሀገር ላይ ማለት ነው። በሼሚካንት ተማርኩ፣ በሼሚ ፊርማ ውስጥ እሰራለሁ፣ ፕሮዳክት እናደርጋለን፣ ላቦራቶሪ ውስጥም እሰራለሁ። አሁን ባለሁበት ሀገር ላይ ማለት ነው። በምንድነው በአማርኛ ስነግርሽ እነዚህ ቅመማዎች ነገሮች ውስጥ እሰራለሁ፣ ላቦራቶሪ ውስጥ ኬሚክ ነገር ላይ እና ከዛ ላቦራቶሪ ውስጥም እሰራለሁ። ይሄንን ማውራት ምንም ስለሚያስጠላኝ ነው። እኔ ቆርቆሮ ለቃሚ ስለሚሉኝ ያን አክሴፕት አድርጌ ስለሚቀበል ወደፊት እላለሁ። አሁን እሷንን ስንጠይቃት እንዲህ ሰርቼ በእንደዚህ አይነት ነገር እዚህ ጋር ደረስኩ ብትል ምንድነው ችግሩ? ነው ምንም ችግር የለበትም። ኦኬ ለምን መሰለህ እኔ እነግራችኋለሁ፣ ግን እኔ ልናገር ወይስ? እሺ አስረዳት። ሁሉም ሰው በሚሰማው ቋንቋ ላውራ። አመሰግናለሁ። ይህን እድል የትም ቦታ አላገኘውም። ዛሬ ሴራ ቢሰራብኝም ሴራው ፈርሷል። እግዚአብሔር የተመሰገነ ይሁን። ጃፒ የተወጋ ይሁን ያሳብ እኮ አውቄሻለሁ፣ በጣም አጥንቼሻለሁ። ሄልዬ አሁን አንተ ያጭበረበርከውን ልትሸፋፍን ነው። አልቀጥላ ወደ ሳጅ ግባ፣ ችግር የለም። ጃፒ ሳጂ ሀብታም ናት። ሀብቷ እንዴት ሰርታ አመጣችው ትንገረንና እኛም ለመለወጥ ነው ያለው። በጎ ስራ ነው፣ ትክክል ሀሳብ ነው። የሰው ልጅ አሁን ብዙ የኢትዮጵያ ሀብታም ብትጠይቂያቸው እንቁላል ከመሸጥ ጀመርኩ፣ ልብስ ከመስፋት፣ አላሙዲን እኮ ልብስ ይሰፉ ነበር። ያ ነው። ይሄ ጥያቄ ደግሞ አሪፍ ነው ብትመልሰው። ሁለተኛ ነገር ደግሞ እንደ ጅቦ አንድ ሀብታም ሳገኝ እድልን እንጠቀምበታለሁ። ገብቶሻል? ሄሉ እድሉን መጠቀም እፈልጋለሁ። እርግጥ ጃፒ ሀብታም ናት ካለ እኔም አይቻታለሁ፣ ሰውን ትረዳለች። ሳጂ ጌታን በዚህ ሰዓት ሰፖርት መደረግ እፈልጋለሁኝ። ያቅምሽን ነው። ስማ መተ ጊፍተሬን አትወስድም። እሺ ፕሮፓጋንዳ ነው በቃሽ ያለ ጃፒ አያለ ለነገ ያመቻቻል። ሳጂ ሳጃት አተሙ አልተግባባንም የሚባለው ለዚህ ነው። ሁሉም መሙላት ለነገ ቀጠሮ ከኔ ጋር ጌም ስለያዘ ለነገ ሲያመቻቻል። እናቴ ትሙት አይደለም። አዳምጪኝ።
ሳጂ ነገ ጠጣለሁ ብለህ ስትጽፍ ነበር እኮ ዛት ሚንስ ለምን ያመጭ ጊፍተሮችን አትውሰድ መት በጊፍት አይደለም። ዝም በይ ቆይ ልጨርስ። ሄለን ሐሳቤ ልጨርስ። ጃፒ ነገር ቆን አለሌ ነው አውቃለሁ። ኖ ጃፒ ያውቃል። በጣም ጀለሴ ነው ያለውን ነገር ያውቃልና የሆነች ሀገር ለጉብኝት መሄድ እፈልጋለሁ። ለጉብኝት ይገባሻል። ያው ዞሮ እና ሳጂ የሆነች ነገር ጃፒ እጭ እንዴት ነው ማስረዳ? ቱርክ ለመሄድ አስበኝ ነው ታስታውሳለህ? እኔ አንድ ነገር ልንገርህ፣ እውነት ነው። አንተ ህይወት ቢቀየር ነው ደስ ይለኛል። ያንተ ህይወት መቀየር ግን እሷን እንዳትጠየቅ ምንድነው? ሀብታም ናት አላልከኝ? ወንጀለኛ ናት ሀብታም ናት ነው ያልከኝ። አሁን ምንድን ነው ያልከው? ወንጀል ወደ ወንጀል ወሰድከው። አሁን እኔ ማለት ታውቃለህ አይደል? ትንሽ አንተ አራዳም ብትሆን ትንሽ ደግሞ እኔ ትንሽ እርድና በቃ ጃፒ ተይው በቃ ተው። አይደለማ እኔ የጠየኩትን ጥያቄ ማድበስበስ አይጠበቅብህም። ስሚ የጠየቀው ጥያቄ ምንድን ነው? ሀብታም ነች እኔ ያለኝ አይደለ? እኔ እንደሰማሁት ከየት መጣ ከየት። ስለዚህ አትንገረን፣ እኛም ሀብታም እንሁን ነው። አንተም እኮ የሚያስፈልግ ያ ነው እንጂ እኔ ነግራኝ ምን ይሰራልኛል? ውስጥ ሊሄድበት ሰውዬ አሁን መናገርም አልቻልኩም። ፎሎ ላድርግ ሳጂ፣ የኔ ነገር ገብቶሻል? ገብቶኛል። ጅቦ ማሪ ራሱ አልቻልኩም። ለመሰለ መናገር ማችለው ጅቦ፣ አንደኛ እኔ ንጹህ አይምሮ ይዤ ነው የምቀርበው ማንንም ሰው አንተንም። ጃፒ ምን አይነት ኖ አታድበስብሰኝ። ይኸውልህ ንጹህ አይምሮ ይዤ ስለምቀርባችሁ ሁላችሁንም ሰዎችን ስቀርባችሁ ንጹህ አይምሮ ይዤ ነው የምቀርባችሁ። በምንም አይነት መንገድ ጥቅም ፈላጊ አይደለሁም እኔ የትም ቦታ ላይ። አንተ ጠንቅቀህ ታውቀኛለህ ከድሮም ጀምሮ። ማናቸው መጥቶ ምናምን እንደዚህ ቢለኝ ከዚህ ቆሻሻ ነው የምለው መቆሸሽ ስለማልፈልግ። እኔ ግን እሷን የጠየቅኳት አንተ ገብቶሃል ነግረሃት፣ ግን ማድበስበሱን ትተኸው እስከ መጨረሻው እንድታስረዳን ከኔ እኩል ለምን አትጋፈጠውም? አመሰግናለሁ። አሁን ለምሳሌ እኔ የምሰራው ስራ ምንድነው? ቤዚክ ስትላት ምን አለች? ዚስ ማይ ፕራይቬሲ አለች። አንዴ ሳጂ እኔ ልመልስ። አንዴ ጃፒ አንዴ እድሉን ስጥ። እኔ ፕራይቬሲ ነው ማለት እኮ በጣም ብዙ ትንተና ነው። አረ እድሉን ስጥ ልናገር ወይ ልውጣ? አይ ቆይ ከቅድሙ ለምን የምትወጣው? ይሄ ምንድን አሁን ለምሳሌ እኔ ምሳሌ ሰጠህ የለምሰራው ምግብና ሚዲያ ላይ ነው። እኔ ደግሞ የምሰራው ኬሚክ እንትን ላይ ነው አልክ አይደል? ይሄ አሁን ይሄ ቤዚክ ነው አልክ። ያንቺስ አልካት this is my privacy አለች እኮ ጃፒ። ነው ጉዳይ መብቷ ነው እኮ ያንን ጅቦ ለምን ያለበሰብሰዋል? ጅቦ ወይኔ ይሄ ሰውዬ ያንን ፕራይቬሲ እንደማትነግረው ጅቦ አይቃልክ እንደኔ ሆነ እንድትጠይቅልኝ እንጂ ልጠይቃት። ቆይ ጃፒ ነው አስተካክልና እሱ ነኛ እናስተካክለውም እንዴ ከፈለገ ጃፒ ዝም በል እባክህ። ቆይ ላውራበት። ሳጂ እየመለስሽልኝ ነው? አዎ መለስኩልህ። ምንድን ነው ጌታን በጣም የሆነ ሳፖርት መደረግ አለብኝ። አሁን ባፋጠን ሽማግሌ ልትልክ ነው አይደለም፣ ሌላ ነው። ጃፒ ያውቀዋል ግን አለብኝ ምቺ ከሆነ ኖ ስሙ ንገራችሁ። እኔ አሁን ምን እንደው ተቃልሽ ያለ ያ ኢኬሪ ከበትኪ ወደን ኮመር ፍራ ሲሪየስሊ አይ ጃፒ ለማይኬሪ ከደ ሄለታት ልውጣበት። አንተ ሰው ተው ልውጣበት ላናግራት። ኤኒዌይ ያውላችሁ መሰለህ አንዳንድ ጊዜ ሰው መጥቶ እኔ አሁን እደነግጣለሁ። ሰው ሀብታም ነሽ ሲለኝ አሁን ይሄኛውን በደንብ ይሰማልኝ። እሺ አይ ዋንት ቱ ማይሰልፍ ክሊር እኔ አይደለሁም እያልኩ ነው። ምክንያቱም ለኔ ይሄ እኔ በችግር አድጌ በጣም በአሪፍ ሁኔታ ነው ያደግኩት። እንዴ ሳልበላ ጠጥቼ እንቁላል ሽጬ ነው ተቀማጥዬ በእናት ባባቴ እኔ ወንድሜ እህቴ ፎን ሆል ፋሚሊ ዶክተርስ ምናምን ነገር ስለ ፋሚሊን ከሆነ ታሪክ የለኝም። እኔ አሁን እንዲሁኝ ተቸግሬ መጥቼ በዚህ ገብቼ ወርጄ ወጥቼ የምለው ታሪክ የለኝም። እናቴ አስተማሪ ነበረች። ቴዲ አዋሳ ያውቃታል። አዋሳ እኔ ያደግኩት አዋሳ ነው። ባይደው የአዋሳ ልጅ ነኝ። ትግራይ ተወለድኩ እንጂ ወዲያው ነው የወጣሁት። አዋሳ ደቡብ ነው ያደግኩት እና እናቴ አስተማሪ ማትማቲክስ ማስተርስ የነበራት በጣም የታወቀች አስተማሪ ነች። በቃ ያደግነው እንዲህ ነው። ከዛ በኋላ ሄደ መጣ፣ ግማሹ አሜሪካ ሄደ፣ ግማሹ እንዲሆነ መጨረሻ ላይ ይሄ ሆነ። ተማርኩኝ፣ በነርሲንግ ተማርኩኝ፣ ምን አልኩኝ። ከዛ በኋላ ግን ምንድነው በጎን ነው ስለ ቢዝነስ ከሆነ እንደ ያረጁ ቤቶችን እገዛና ያፑስ ኦፕን የሴል ኤግዚት ከሆነ ማለት ነው። ያ ከሆነ
ገባ ጃፒ ቤት ገዛለሁ ቤት ገዛለሁ ፖስት ኦፕ አደርጋለሁ ያይሰለ ግን ስፔሻሊ ናው ዱፎይ ኪሱም የፒኘር ፎዲ ቫርዲ ፎር ላሊ ሄታ ቤልዲላቭ አንዳንድ ጊዜ ኦኬ ይሆናል አንዳንድ ጊዜ ኦኬ አይሆንም ማለት ነው ያም ብዙም አይደለም በተረፈ ግን እኔ ለራሴ ግን የሚሰማኝ ስላልተሰማኝ ነው ገባሁን ሰው ስለኔ የሚያወራው ሼር እኮ ታደርጋለህ እኔ አሁን በነገራችን ላይ በማካፈል ስለማምን ነው እንጂ አንድ ሰው ገንዘብ ስላለው ብቻ ይሰጣል ማለት አይደለም በእውነት ስትሰጥ ራሱ መስጠት የሚችል ሰው ብቻ ነው የሚሰጠው ባይ ዘ ወይ እንዲህ እየተሰደበ ራሱ ማለት ነው እየተሰደበ ራሱ የሚሰጠው መስጠት ውስጡ ያለ ሰው ነው እኔ በምን አምናለሁ በካርማ አምናለሁ በሼሪንግ አምናለሁ እናንተ ፈልጋችሁ ገንዘብ ያላችሁን ብር ነቶሽም አላችሁ ባንካችሁ ላይ 1 ሚሊዮን ፈልጋችሁ እናንተ ሼር ካላረጋችሁ ካርማ ራሱ ሼር አድርጓል ገንዘባችሁ እኔ በእንደዚያ